ልደቱ በንጽጽር በሰላማዊ ትግል በንጽጽር ከሌሎች ፖለቲከኞች አንጻር ሲታይ ቁርጠኛ ነው ሊባል ይችላል። ነገር ግን እንደ አንድ ኢትዮጵያ እንደምትፈልገው ሰላማዊ ታጋይ ግን ለመታየት የሚቀረው ነገር አለ አሉኝና አንዱም ያ ምንድነው የሚሉት በእነሱ በኩል የሚያነሱት በተወሰነ ደረጃ ትንሽ ተገቢ ጥያቄ ነው ብዬም አስባለሁኝ። ታጣቂዎችን አንደርስታንድ አደርጋቸዋለሁኝ ይላል እና እነሱን ፍለፊት መጋፈጥ ያለበት ነው። ምክንያቱም ሰላማዊ ትግል ባህል ነው መሆን ያለበት። ኢትዮጵያ ውስጥ ደግሞ ሰላማዊ ትግል እንደ ባህልም የለም፣ አዲስም ነገር ነው። ስለዚህ ትግል ይፈልጋል። ትግሉ ግን ወደ አንድ አቅጣጫ ብቻ ሳይሆን ወደ ሁለቱም አቅጣጫ ነው መሆን ያለበት እና የልደቱ ግን አቀራረብ አንደርስታንድ አድርጓለሁ የሚለው ግን የትጥቅ ታጋዮችን የሚያበረታታ ነው እና ኢትዮጵያ በምትፈልገው ደረጃ ላይ አይደለም የሚል ጥያቄ ያነሳሉ። እስቲ በዚህ አጋጣሚ መልስን ስጣቸው። አንተው ራስህ ስታነሳ ባህል ነው ብለሃል። ባህል በአንድ ጀንበር አይገነባም፣ ሂደት ይጠይቃል። ያን ባህል ቀድመን የምንረዳ ሰዎች ልንኖር እንችላለን። በሂደት ደግሞ ቀስ ብለው የሚረዱ የህብረተሰብ ክፍሎች ይኖራሉ። የጦረኝነት ባህል ኢትዮጵያ ውስጥ በጣም የገነገነ ነው። ለብዙ ሺህ ዘመን ይዘነው ይኖርን ነው። በአንድ ጊዜ ይቀየራል ብሎ መጠበቅ አስቸጋሪ ነው። ስለዚህ እኔን የመሰሉ ሰዎች በዚህ ረገድ ቆራጥ አቋም ወስደናል። ለኢትዮጵያ የሚበጀው ሰላማዊ ትግል ነው የሚል አቋም ይዘናል። ግን በአንድ ጊዜ ሌላው የህብረተሰብ ክፍል ሁሉ እኛ የያዝነውን አቋም ሊይዝ ይችላል ብለን አንጠብቅም። ስለዚህ ሂደት ይጠይቃል። ያ ባህል የህብረተሰብ ባህል እንዲሆን ሂደት ይጠይቃል፣ ስራ ይጠይቃል፣ ያሳሰብ ለውጥ ይጠይቃል። ያሳሰብ ለውጥ ደግሞ ዝም ብሎ አይመጣም፣ ትግል ይጠይቃል። እሱን ነው እያደረኩ ያለሁት። ስለዚህ የኢትዮጵያ ህዝብ በአንድ ጊዜ ሆ ብሎ ተነስቶ የሰላማዊ ትግል አርበኛ እንዲሆን አልጠብቅም። ያን ሪያሊቲ መገንዘብ አለብኝ። ሰላማዊ ትግል ለዚህ ነው የፕሮሰሱ ጉዳይ በጣም ወሳኝ ነገር ነው። ምክንያቱም ጦርነት ሲሆን ተራራን፣ ሜዳን፣ ከተማን ነው ነፃ የምታወጣው። ሰላማዊ ትግል ሲሆን የሰውን አይምሮ ነው ነፃ የምታወጣው። የሰውን አይምሮ ነፃ ማውጣት ደግሞ ቀላል ነገር አይደለም። በጣም ሰፊ ድካም የሚጠይቅ ነው፣ ጥረት የሚጠይቅ ነው። ተከታታይነት ያለው ረጅም ጊዜ ሊቆይ የሚችል ጥረት የሚጠይቅ ነገር ነው። ስለዚህ ከዛ አንጻር በአንድ ጊዜ የኢትዮጵያ ማህበረሰብ ሰላማዊ ባህልን ሊቀበል ይችላል የሚል ግምት የለኝም። እዛ ሂደት ውስጥ ነው ያለን የሚል እምነት አለኝ። አንዱ መታሰብ ያለበት ጉዳይ ይሄ ነው። ሁለተኛ ሰዎች በማንኛውም ሁኔታ ጠመንጃ ያነሱም ማለት አይደለም። ኃላፊነት የማይሰማው ራሱን ለድርድር ለውይይት ዝግጁ ያላደረገ መንግስት ካለ ሁሉም በሰላማዊ መንገድ ብቻ ቁርጠኛ ሆኖ አይቀመጥም። የሚገለኝ የሚያፍነኝ መንግስት ካለ ጠመንጃ አንስቼ ጋፈጣዋለሁ የሚል ህብረተሰብ ክፍል ይፈጠራል። ስለዚህ ጠመንጃ በማንሳትና ባለማንሳት ረገድ የመንግስታት ሚና ወሳኝ ነው። መንግስታት በኃላፊነት የሚሰሩ ከሆነ ችግርን፣ የፖለቲካ ጥያቄን አግባብ ባለው መንገድ ተቀብለው በውይይት በድርድር የሚፈቱ ከሆነ ለፖለቲካ ጥያቄ መልሳቸው ጠመንጃ ሳይሆን አፈና ሳይሆን ግድያ ሳይሆን የፖለቲካ መፍትሄ ከሆነ ያኔ ሰላማዊ ትግል የበለጠ ይጠናከራል። የትጥቅ ትግል እየሟሸሸ ይሄዳል። አንድ በሰላም ጥያቄን ለመቀበልና ለማስተናገድ ፍላጎት ያለው መንግስት ባለበት አገር ጠመንጃ የሚያነሱ ኃይሎች ሚናቸው ከሽፍታ ያለፈ ሚና አይሆንም። አንድ አፋኝ የሆነ በውይይት በድርድር የማያምን መንግስት ባለበት አገር ግን የፖለቲካ ኮዝ ያላቸው ኃይሎች ጠመንጃ ሊያነሱ ይችላሉ። በተጨባጭ በሌሎች ዓለሙም ሲሆን ታይቷል። በኢትዮጵያም እየሆነ ያለው ይሄ ነው። ስለዚህ ጠመንጃ ያነሳውን ሁሉ እንደኔ ለምን በሰላማዊ ትግል ጸንተህ አልቀጠልክም ልለው አልችልም። የንቃተ ህሊናችን የመረዳት አቅማችን ጉዳዮችን የምናይበት መንገድ የተለያየ ነው። ቢያንስ ግን ለምሳሌ አሁን ያለው በስልጣን ላይ ያለው የኢትዮጵያ መንግስት ታጋሽ ሆኖ ሰዎች ለሚያነሱት የፖለቲካ ጥያቄ የፖለቲካ መፍትሄ ለመስጠት የሚጥር ቢሆን በጠመንጃ ለማንበርከክ ከመጣር ይልቅ በውይይት በድርድር ችግሮችን ለመፍታት የሚፈልግ ቢሆን ኖሮ አሁን ወንድሞቼ የሚሉትን አቋም ይዤ ወጣ ነበር። ጠመንጃችሁን አስቀምጡ፣ በምንም ተአምር መዋጋት የለባችሁም፣ ትጥቅ ትግል አያዋጣም፣ የትም አያደርስም። እንዲህ አይነት መንግስትና አሰራር ባለበት ሁኔታ ጠመንጃ ይዛችሁ መነሳታችሁ ሽፍትነት ነው ልል ይችላል። ነገር ግን የፖለቲካ ጥያቄ አቅርበው ተገቢ የፖለቲካ መፍትሄ ሳይሰጣቸው ችግራቸውን በአፈና በኃይል ለማፈን የሚጥር መንግስት ባለበት ሀገር ግን እንደዛ ልል አልችልም።
ለዚህ ጉዳይ አንዱና ዋናው ተጠያቂ ራሱ መንግስት ነው። ስለዚህ ልክ እንደኔ በሰላማዊ ትግል ጸንተው የሚደርስባቸውን ችግር ሁሉ ተቋቁሞ ለምን አልቀጠሉም ልላልችል። በዛ የንቃተ ህሊና ደረጃ በዛ ባህል ደረጃ ለመድረስ የራሱን ሂደት ይጠይቃል እና ይሄን አንደርስታንድ ማድረግ ያስፈልጋል። ያም ሆኖ አሁንም ቢሆን እያልኩ ያለሁት ምንድነው ኢትዮጵያ ውስጥ ሰዎች ጠበንጃ እንዲያነሱ ያስገደዳቸው ሁኔታ አለ። እሱን እንረዳለን። የሚያቀርቡት ጥያቄ የፖለቲካ መፍትሄ ስላልተሰጠው ነው። በውይይት በድርድር የሚያምን መንግስት ስለሌለ ነው። በአፈና በመግደል በማሰር የሚያምን መንግስት ስላለ ነው። ይሄን አንደርስታንድ እናደርጋለን። ያም ሆኖ ግን እነዚህ የታጠቁ ኃይሎች መረዳት ያለባቸው ነገር የኢትዮጵያን ችግር የራሳቸውንም ጥያቄ መልስ እንዲያገኝ በማድረግ ረገድ መሳሪያ ወይም ጠበንጃ ዘላቂ መፍትሄ ሊያመጣ አይችልም። ችግራችንን የበለጠ ያወሳስበዋል፣ የመፍረሱን ሂደት የበለጠ አይቀሬ ያደርገዋል እንጂ በጠበንጃ የሚደረገው ትግል ኢትዮጵያ ውስጥ መፍትሄ ያመጣል የሚል እምነት የለኝም። ስለዚህ ጥረታቸው ሁሉ ምንድነው መሆን ያለበት? ይሄ አምባገነን መንግስት ወዶም ሳይሆን ተገዶ ጭምር ወደ ጠረጴዛ ዙሪያ ድርድር እንዲመጣ ውይይት እንዲመጣ ጥረት ማድረግ አለባቸው እንጂ የኢትዮጵያን የፖለቲካ ችግር ጠበንጃ ይፈታዋል የሚል እምነት ራሱ ማራገብ አለባቸው ብዬ አላምንም። ተገደን ነው እስካሉ ድረስ የተገደዱበትን ምክንያት ለኢትዮጵያ ህዝብ ማስረዳት ነው እንጂ መንግስት በህዝብ ትግል ተገዶ አቋሙን ቀይሮ ተኩስ ማቆም ስምምነት ተደርጎ ወደ ድርድርና ወደ ውይይት ለመሄድ ግፊት ማድረግ አለባቸው እንጂ ለኢትዮጵያ የፖለቲካ ችግር ጠበንጃ መፍትሄ ነው ብለው መቀስቀስ አለባቸው ብዬ አላምንም። ይሄን በአደባባይ እየተቃወምኩ ነው እና ይሄን በሚዛኑ ማየት ተገቢ ይመስለኛል ማለት ነው። መልካም ነው። አንድ ነገር ከዚሁም ጋር አያይዘን ማንሳት የምንችል ይመስለኛል ልደቱ፣ ከዚህ ከሰላማዊ ትግል ጋር አያይዘን ማለት ነው። በተለይ አማራ ክልል ላይ በመንግስት በኩል የሚቀርቡ ጥሪዎች አሉ እንነጋገር የሚሉ፣ እንደዚሁም ደግሞ አንዳንድ ጊዜም ደግሞ በሰዎችም ጭምር የሚደረጉ ሙከራዎች አሉ። ኑ ግቡ፣ ጥያቄ ካላችሁ በሰላማዊ መንገድም አቅርቡ ሲል መንግስት ይደመጣል እና እነዚህ ታጣቂዎች አሁን ባልከው አይነት መልኩ ይሄንን ጥሪ መቀበል አለባቸው። አሁን ባልከው አይነት መልኩ ማለት ነው። እንደዚህ አይነት ክፍተት ሲገኝ ቅድም አንተ ስለጠየቀኝም ሳይሆን ከዚህ ቀደምም አቋሜን በተደጋጋሚ ገልጫለሁ። ማንኛውም ተገድጄ ጠበንጃ ለማንሳት ተገድጃለሁ የሚል ኃይል ሁሉ ራሱን ሁልጊዜም ለውይይትና ለድርድር ክፍት ነው ማድረግ ያለበት። በውይይትና በድርድር ሂደት ላይ ቅድመ ሁኔታ እንኳን ማስቀመጥ የለበት። መንግስት እምቢ ብሎን ነው እንጂ መንግስት በድርድር በውይይት ስለማያምን ነው እንጂ እኛ ችግራችንን መፍታት የምንፈልገው በውይይትና በድርድር ነው የሚለው አቋም ሁልጊዜ ዘላቂ ነው መሆን ያለበት፣ ክፍት ነው መሆን ያለበት የሚል እምነት ነው ያለኝ። ስለዚህ አንዳንድ አሁን ለምሳሌ ፋኖ ኃይሎች ድርድር የሚባል ነገር አይሞከርም ካላሸነፍን በስተቀር አንደራደርም የሚለውን አቋማቸውን ደጋግሜ በአደባባይ ወጥቼ ተቃውሜያለሁ። ትክክል አይደለም። አንዱ ይሄን ማስመር ያስፈልጋል። በሌላ በኩል ግን እንደዚህ ራሱ ቢሉ አሁን የምንጠብቀው አይነት ሀቀኛ የሆነ ውይይትና ድርድር ይካሄዳል? መንግስት ራሱ እያቀረበው ያለው ጥያቄ እውነተኛ የድርድርና የውይይት ጥያቄ ነው ወይ የሚለውን ደግሞ ማየት አለብን። እኔ መንግስት በዛ ርቀት ሄዷል ብዬ አላምንም። መንግስት እንደዚህ አይነት ጥያቄዎች ሲያቀርቡ እንሰማለን እያለ ያለው ቁጭ እንበልና በእኩልነት መንፈስ በጠረጴዛ ዙሪያ ተወያይተን በሰጥቶ መቀበል መንፈስ በውይይት በድርድር ችግራችን ልፍታ እያለ አይደለም ያለው። ተሸነፉና እንስማማ ነው እያለ ያለው። ጠበንጃችሁን አውርዱና እንስማማ ነው እያለ እንደራደር ሲሉ ነበረ ልደቱ። እንደው ለምሳሌ ቆይ እንትን ልበልህና ለአንተም እንትን እንዲልህ ብዬ ነው። ለምሳሌ የክልሉ ፕሬዝዳንት ጠቅላይ ሚኒስትሩም ደጋግመውትም ባይሆን እንደውም ራሱ ተገቢ ነው አይደለም እሱ ሊያከራክር ይችላል። ፊልድ ማርሻሉ ጭምር በመንግስት በኩል ፍላጎት አለ፣ በእነሱም በኩል ፍላጎት ካለ የትኛውም ቦታ የትኛውም ሀገር ላይ ሄደው መነጋገር መደራደር የሚችሉበትን ምቹ ሁኔታ እንፈጥራለን የተባለ ነበር። እንደሆነ ወደ ድርድር ስለቀየር ነውና ይሄንን ሁሉ ሲሉ ነበረ። ምንድን እንዲል ነው የሚጠበቀው? እንደውም በሌላው አሁን የምትለውን ነገር ወጥ በሆነ ሁኔታ የመንግስት አቋም ተደርጎ አይገለጽም። በጣም እርስ በርሱ የሚጋጭ ነገር ነው ሲነገር የምናየው። በክልሉ አስተዳደር አንድ ነገር ይነገራል፣ በፌደራል መንግስቱ ሌላ ነገር ይነገራል፣ በሚሊተሪው ሌላ ነገር ይነገራል። ወጥ የሆነ ነገር አናይም። አንዳንድ ጊዜ 1000 ዓመት ቢዋጉ አያሸንፍንም፣ የትም አይደርሱም፣ በ2 ወር በ3 ወር እናጠፋቸዋለን ነው እኮ የሚባለው።
አይደል እንዴ? ሽፍቶች ናቸው ነው የሚባለው። መጀመሪያ የፖለቲካ አጀንዳ ያላቸው መሆኑን መንግስት አምኖ መቀበል አለበት። ለእውነተኛ ድርድር የሚያምን ከሆነ ሽፍታ ጋር ለምን ትጠራጠራለህ? ሽፍታ ነው የሚላቸው፣ ወንበዴ ነው፣ ቅማኛ ነው የሚላቸው። እንደ ጦርነት ውስጥ ስላሉ አይደለም። ጦርነት ውስጥ ሆኖ መቼም መጀመሪያ መጠራራቱ የሚጠበቅ ነው። ለእውነተኛ ድርድርና ውይይት ስትዘጋጅ መጀመሪያ ማለት ያለብህ የፖለቲካ አጀንዳ እንዳላችሁ እናውቃለን። ይሄ የፖለቲካ አጀንዳ ግን በመሳሪያ ሊፈታ አይችልም። ስለዚህ ቁጭ ብለን ተወያይተን የፖለቲካ መፍትሄ እንስጠው፣ ለዚህ ዝግጁ ነን ነው የሚባለው። እንደዛ አይደለም። ሽማግሌዎች ላኩ ይላል፣ የሃይማኖት አባቶች ላኩ ይላል። የሚለው ምንድነው? ጠመንጃችሁን አስቀምጡና ኑ እንነጋገር ነው የሚለው። እጃችሁን ስጡ አይነት ነው የሚባለው ነገር። ያም ሆኖ ግን አንዱ እድል የፈጠሩለት ይሄ ድርድር አንፈልግም የሚለው የታጣቂዎቹ አቋም ነው። እነሱ ከልብህ ካመንክ ለውይይት ለድርድር ዝግጁ ከሆንክ በእኛ በኩል ለሐቀኛ ድርድር ዝግጁ ነን ቢሉት ኖሮ ቁርጡን በደንብ ያውቅ ነበር። አሁን ተመችቶታል፣ የፈለገውን አቋም እንዲያራምድ እድል ሰጥተውታል። አንዱ ትልቁ ስህተታቸው ይሄ እና ለዚህ ነው ሁልጊዜ ውይይትና ድርድር መግፋት የለባቸው፣ በር መዝጋት የለባቸው። አሁን መንግስት እንደ ሰላም ፈላጊ፣ ውይይትና ድርድር ፈላጊ፣ ታጣቂ ኃይሎች ደግሞ ውይይትና ድርድር እንደማይፈልጉ ነው እየተቆጠረ ያለው። ይሄ የፖለቲካ ጥቅም ላገዛዙ እየሰጠው፣ እናንተን ደግሞ እየጎዳችሁ፣ ትክክል አይደለም ብዬ ሞቅሰው ያለ ምክንያት አይደለም፣ እድል ስለሰጡት ነው። ሪሊ ይሄን እድል ከሰጡት በኋላ በእርግጥም ይሄ የሐቀኛ የውይይትና የድርድር ጥያቄ ነው አይደለም የሚለውን የምናየው ይሆናል። ግን እንዳልሆነ እያየን ነው። ከኦላ ጋር እኮ ተሞክሯል አይደል እንዴ? ድርድር ከቲፒኤልኤፍ ጋር ተሞክሯል፣ የት ደረሰ እያየነው ነው። በተለይ ከፋኖ ጋር ደግሞ በመንግስት ደረጃ አቋም ተይዞ ኦፊሻል በሆነ መልኩ ሐቀኛ ውይይትና ድርድር ለማድረግ ሲሞክር እያየን አይደለም። እንዳውም መንግስት አብዛኛውን ጊዜውን የሚያጠፋው በፕሮፓጋንዳ ለማሸነፍና የውስጥ ክፍል እንዲኖር ኢቭን ድርድርን የሚጠቀምበት አንዱ ውስጣቸውን ለመከፋፈል ነው። አንዱን ከሌላው ጋር ለማጋጨትና ለማጣጣል ነው። ይሄ የትም አያደርስም። ያው የኃይል ሚዛኑን ይቀይርልኛል ብለህ ልታደርገው ትችላለህ። እንደ ሀገር የምናስብ ከሆነ ሰላም የኢትዮጵያ ሕዝብ ዋና ቀዳሚ አጀንዳ መሆኑን ምናምን ከሆነ ግን እንዲህ አይነቱ ሴራ የትም አያደርስም። መንግስት ይህን ጦርነት በአሸናፊነት ሊወጣው እንደማይችል ህዝባዊ ድጋፍ እንዳለው አውቆ የፖለቲካ ምክንያት እንዳለው አውቆ ከልቡ ለታይታ አይደለም ከልቡ ለሐቀኛ ውይይትና ድርድር መዘጋጀት አለበት። ከተዘጋጀ አገላለጹም እኮ ይገባናል። የፖለቲካ የፕሮፓጋንዳ አገላለጽና ከልብ አምነህ የምትገልጸው አገላለጽ የተለያየ ነገር ይገባናል። በዛ ደረጃ እየገለጸ እንዳልሆነ አያለሁ። ግን እድል እየሰጡት ነው። አንደራደርም በማለት ለአገዛዙ የተሻለ እድል እየሰጡት ነው። ይሄን አቋማቸውን መቀየር አለባቸው። ለድርድር ሁልጊዜም ክፍት መሆን አለባቸው። እስኪጠየቁ መጠበቅ የለባቸው። እየተዋጉም መጠየቅ ያለባቸው ውይይትና ድርድር። እኛ መዋጋት ፍላጎት የለንም። እዚህ ውስጥ የገባነው ተገደን ነው። ባታስገድደን ኖሮ እኛ የምንፈልገው የፖለቲካ መፍትሄ ነው፣ ድርድር ነው፣ ውይይት ነው። አሁንም ቢሆን እልቂቱ የበለጠ ሳይሆን የበለጠ ችግር ውስጥ ሳንገባ ችግሩ የበለጠ ሳይባባስና ሳይወሳሰብ ወደ ድርድር ወደ ውይይት እንግባ የሚለው ጥያቄ ቋሚ አጀንዳቸው ነው መሆን ያለበት፣ ቋሚ ጥያቄያቸው ነው መሆን ያለበት፣ እንኳንስ ተጠይቀውና ማለት ነው። ስለዚህ እኔ በዚህ መልኩ ነው የምረዳው። ጥሩ ሂደቱ እዛው አማራ ክልል ላይ ነው ማቆየህ። እንግዲህ ትሰማለህ ብዬ አስባለሁኝ። እርስ በርስ አንድ ጊዜ እርስ በርስ የሚያደርጉትም ግጭቶች አሉ። ስለ ግጭቱ አይደለም አንተ እንድታወራ መፈለገው፣ ግን አንድ ጊዜ የጻፍከውን ጽሁፍ አስታውሳለሁኝ። የአማራ ክልልን በሚመለከት አማራ ክልል ውስጥ መንታ ማንነት አለ የሚል ማለት ነው። እና አሁን እርስ በርስ በሚያደርጉት ግጭት ውስጥ ያ ነገር ይታያል ወይ? አንዳንድ ጊዜ በተለይ እነ እስክንድርን ቡድን በኢትዮጵያ አንድነት የሚያምን ነው፣ ስለዚህ ወደዚህ ሊገባ አይገባም፣ ከትግሉ ሊወጣ ይገባል የሚል አይነት ነገር ሲነሳ ስለምሰማ ነው። እና እዚህ ከምትለው መንታ ማንነት ጋር የተያያዘ ነገር ነው ወይ? እንዴትስ እንደዚህ አይነቱ ነገር ሊስተናገድ ይገባዋል? እንደው በተወሰነ ደረጃ እሱን እንድትል ብዬ ነው። አዎ እንግዲህ ይሄን መንታ ማንነትና የአማራ ሕዝብ ትግል የሚለውን ጽሁፍ የጻፍኩት ምናልባት ከ2 ዓመት ከ3 ዓመት በፊት ነው። ይሄ የፋኖ ትግል ራሱ አሁን ከመንግስት ጋር ማለት ነው የተፈጠረው ቅራኔና ግጭት አልተጀመረም ነበር ያኔ። ከዛ በፊት ነው የጻፍኩት። ምንድነው በአጠቃላይ በአማራ ፖለቲካ ውስጥ ይሄ አጀንዳ ወደፊት ያለውን እንደምታ በመገንዘብ ነው የጻፍኩት። ምክንያቱም አዲስ የአማራ ናሽናሊዝም እየተቀጣጠለ ነው፣ እየመጣ ነው።
ከዛ ጋር ደግሞ በማያንስ ሁኔታ የቀድሞውን የኢትዮጵያዊነት ማንነት ጠብቆ የቀጠለ የአማራ ማህበረሰብ አለ። እነዚህ ሁለት አስተሳሰቦች መሰረታዊ የሚባሉ የፖለቲካ ቅራኔዎች ሆነው ሊቀጥሉ እንደሚችሉ ለኔ ግልጽ ነበር እና ሁልጊዜ ደግሞ የአማራ ናሽናሊስት ነን የሚሉት ሰዎች ያን አስተሳሰብ ለማስተናገድ ፍላጎት አላይባቸው። የአማራ ህዝብ አንድ አይነት አቋም ብቻ እንዲይዝ የመፈለግ አዝማሚያ ነው ከመጀመሪያው ጀምሮ የሚያሳዩት። ስለዚህ ሄዶ በፖለቲካ አመለካከት ደረጃ ይሄ አንድ የቅራኔ ምንጭ ሆኖ ጎልቶ እንደሚወጣ ጥርጥር አልነበረኝም። ለዛ ነው ያን አርቲክል ለመጻፍ የተገደድኩት እና አሁን በተጨባጭ አማራ ክልል ውስጥ ሁለት አይነት አስተሳሰብ አለ። ላለፉት 33 ዓመት መዋቅራዊ ሆኖ ሲቀሰቀስ የነበረ የብሔርተኝነት አጀንዳ አለ። ያን አጀንዳ ገዝቶ ብሔርተኛ የሆነ ኃይል አለ። የአማራ ብሔርተኛ የሆነ ርዕዮተ ዓለሜ የአማራ ብሔርተኝነት ነው ብሎ የሚያምናል። ይሄ አንድ አመለካከት ነው። ከጊዜ ወደ ጊዜ እየጨመረና እየተጠናከረ የመጣ አመለካከት ነው። ከፊሉ ህዝብ ይሄን አስተሳሰብ ይዟል። ሁሉም ህዝብ ግን ይህ አስተሳሰብ አለው ማለት አይደለም። ቀድሞ የነበረው የኢትዮጵያዊነት አስተሳሰብ ይዞ የቀጠለ በብሔር ፖለቲካ የማያምን ለኢትዮጵያ አንድነት፣ ለኢትዮጵያ ህዝብ አብሮነት ቀናይ የሆነ አመለካከት ያለው ራሱን በአማራ ብሔርተኝነት የማያይ የህብረተሰብ ክፍል አለ አማራ ክልል ውስጥ። ቀላል የማይባል ህብረተሰብ፣ ጨዋሂ አይደለም፣ ሳይለንት ነው ልንለው እንችላለን። በጣም ሰፊ የሆነ ማህበረሰብ አለ። ስለዚህ አማራ ክልል ውስጥ የሚካሄድ ትግል ውጤታማ እንዲሆን ከተፈለገ እነዚህን ሁለት ቅራኔዎች ሊያስታርቅና ሊያስተናግድ የሚችል የፖለቲካ ኃይል አስተላለፍ ያስፈልጋል። አንዱን ብቻ በመያዝ የትም መድረስ አይቻልም። ልክ እንደ ድሮው የአማራ ህዝብ አመለካከቱ ከኢትዮጵያዊነት ጋር ብቻ የሚሄድ ነው፣ ስለዚህ አማራ አትበሉ ብሎ ማለትም አይቻልም። አሁን ተወደደም ተጠላም የአማራ ናሽናሊዝም ተፈጥሯል። በፍላጎትም ይሁን በግዳጅ ተፈጥሯል። ይሄን ሪያሊቲ መገንዘብ ያስፈልጋል። አዲስ የአማራ ናሽናሊዝም ተፈጥሯል፣ ስለዚህ የቀድሞ የኢትዮጵያ የሚል አመለካከታችሁን እርግፍ አድርጋችሁ ተው ብሎ ማለትም አይቻልም። በዛ ተቀርጸን ያደግን የህብረተሰብ ክፍሎች አለ። ማንነታችን፣ የፖለቲካ ማንነታችንን በኢትዮጵያዊነት የምናይ ሰዎች አለን። የአማራ ብሔርተኛ ያልሆነ ሰዎች አለን። ስለዚህ የወደፊቱ የአማራ ህዝብ የፖለቲካ ትግል ውጤታማ እንዲሆን ከተፈለገ እነዚህን ሁለት አስተሳሰቦች የሚያስታርቅ የሚያቻችል መሆን አለበት። አንዱን ብቻ በመያዝ የትም መድረስ አይቻልም የሚል አቋም ስለነበረኝ ነው ያን ጽሁፍ የጻፍኩት። በወቅቱ ከግምት ያስገባው የለም። እንዳውም የአማራን ህዝብ ለመከፋፈል ተብሎ የቀረበ አመለካከት ተደርጎ ነው የታየው። አንዳንድ ሰዎች በጭፍን ሲተቹት አይቻሉ። የፋኖ እንቅስቃሴ ከተጀመረ በኋላ ወደ አንድ ድርጅት ለመምጣት እንቅስቃሴ ሲደረግ ግን ያ ጥያቄ አንድ መሰረታዊ ጥያቄ ሆኖ አፍጥጦ ወጥቷል። ለምሳሌ መነሻችን አማራ መድረሻችን አማራ የሚል አንድ ኃይል አለ። ሌላ ደግሞ መነሻችን አማራ መድረሻችን ኢትዮጵያ የሚል ሌላ ኃይል አለ። በሁለቱ ኃይሎች መካከል ያለው የአመለካከት ልዩነት ያን መንታ አስተሳሰብ ነው የሚያሳይ። አማራ ክልል ውስጥ ያለውን ሪያሊቲ ነው የሚያሳይ። አሁን እነዚህ ኃይሎች ማሰብ ያለባቸው የኔ ትክክል ነው ያንተ ስህተት ነው ወደሚል መሄድ የለባቸው። የሁለታቸው ማስተሳሰብ የወቅቱ የአማራ ህዝብ ሪያሊቲ ነው። እንደውም አንዱን ካላጸዳን የትም አንደርስም የሚል አይነት ነገር ነው የተሰማኝ። እጅግ አደገኛ። አሁን መገንዘብ ያለባቸው በተጨባጭ መሬት ላይ የአማራ ህዝብ ውስጥ ሁለት አይነት አስተሳሰብ አለ። የቀድሞውን የኢትዮጵያዊ ማንነት ይዞ ይቀጥላል፣ ለሀገርም ለህዝብም ኢብን ለአማራ ህዝብ የሚጠቅመው እሱ ነው ብሎ የሚያምን የህብረተሰብ ክፍል አለ። የለም አዲሱ የአማራ ብሔርተኝነት ነው የሚጠቅመው ብሎ የሚያምናል። እነዚህ ሁለት ኃይሎች ተደጋጋፊ መሆን ካልቻሉ፣ ተቻቻይ መሆን ካልቻሉ፣ ቅራኔያቸውን እያሰፉ ወደ ግጭት የሚሄዱ ከሆነ አጠቃላይ የአማራንም የኢትዮጵያንም ኮዝ የሚጎዱ ነው የሚሆኑት እና አይጠቅም። በዚህ ረገድ ቁጭ ብሎ አማካኝ የሆነው አስተሳሰብ የቱ ነው፣ ሁለቱንም አስተሳሰብ የያዘውን ህዝብ በጋራ ሊያታግል የሚችለው አጀንዳ የቱ ነው የሚለውን በውይይት በክርክር በድርድር አዳብሮ መያዝ ያስፈልጋል። አንዱ ሌላውን አጥፍቶ ግን የትም ሊደርስ አይችልም። መጠፋፋት ነው የሚሆነው። የአማራን ህዝብም አይጠቅምም፣ አጠቃላይ ለኢትዮጵያ ፖለቲካም አይጠቅምም። በዛ ነገር ነው ያነሳሁት። ምንም ጥርጥር የለውም ማለት ነው። ጎልቶ በፋኖ የትግል እንቅስቃሴ ውስጥ አንድ ያስተሳሰብ ልዩነት ሆኖ ወጥቷል። እውነቱን ለመናገር እንደው ዋናው ይሄ ነው። ሌላ አሁን በግልጽ ነው እየተነሳ ያለው እና ሁሌም ይሄን ስልጣን ከአካባቢያዊ ስሜት የሚነሱ ነገሮች ሊኖሩ ይችላሉ። ከአይዲዮሎጂ ወይም ከአመለካከት አንጻር ካየኸውን ቁልፉ ጥያቄ ይሄ
ይሄን ጥያቄ እውነቱን ለመናገር ዛሬ አይደለም ቀደም ብለው ተነጋግረው መስመር ሊያስይዙት ይገባ ነበር። አሁንም ቢሆን ወደፊትም ቢሆን ፋኖ ብቻ ሳይሆን በአጠቃላይ በአማራ ጉዳይ ላይ ያገባኛል የሚሉ የፖለቲካ ኃይሎች በዚህ ጥያቄ ላይ ጥልቅ የሆነ ውይይት፣ ክርክር አካሂደው አንድ የጠራ አመለካከት፣ አስታራቂ የሆነ አቻቻይ የሆነ አመለካከት መያዝ አለባቸው።